ምልክቱ በአብዛኛው እባጭ ማየት እንዲሁም ደግሞ ቦታው ላይ ህመም መሰማት ሊኖር ይችላል። ስሜ ዶክተር ዩሱፍ መሐመድ እባላለሁ። በቀዶ ሕክምና ስፔሻሊስት ነኝ። በኢትዮ ጠቢብ ሆስፒታል ለበርካታ ዓመታት በዚህ ሙያ በማገልገል ላይ ይገኛለሁ። በዛሬው ዕለት ጠቅሟል በማለት ላስተላልፍ የምፈልገው ሄርኒያ ስለተባለው የበሽታ አይነት ነው። ሄርኒያ ማለት በሰውነታችን ክፍል ላይ ግድግዳው ላይ በሚገኙ ቀዳዳዎች እባጮች ሲወጡ የሚከሰት ነው። ይህም ምልክቱ በአብዛኛው እባጭ ማየት እንዲሁም ደግሞ ቦታው ላይ ህመም መሰማት ሊኖር ይችላል። በተረፈ ደግሞ እንደ የሚወጣበት ቦታ ምልክቶቹ ሊለያዩ ይችላሉ። የተለመዱት ሄርኒያ የሚከሰትባቸው ቦታዎች ብሽሽት አካባቢ፣ በእምብርታችን አካባቢ ከእምብርት ከፍ ብሎ እንዲሁም ደግሞ ከኦፕራሲዮን የተደረገባቸው ቦታዎች ላይም ክፍተት ሊፈጠር ይችላል። በእነዚህ ክፍተቶች ውስጥ የሚወጣው ብዙውን ጊዜ ጮማ አይነት ነገርና እንዲሁም ደግሞ አንጀት ስለሚሆን ስሜቱ ህመም እንዲሁም ደግሞ አንጀቱ ከታነቀ ማስመለስ እና ከበድ ያለ ህመም። ይህ ሁኔታ የሚያባብሱት ጉዳዮች በሆዳችን ውስጥ ያለውን ግፊት ሊጨምሩ የሚችሉ ጉዳዮች እንደ ሳል አይነት፣ ሽንት ማማጥ እንዲሁም ደግሞ ክብደት ማንሳት የመሳሰሉት በሽታውን እንዲከሰት ሊያደርጉ ይችላሉ። ይህ ማለት ግን እነዚህ ብቻ ናቸው ሁሌ ምክንያት ማለት አይደለም። ምክንያቱም ሳይታወቅ በተፈጥሮ ምክንያት እነዛ ቀዳዳዎች ሳይዘጉ ቀርተው ችግሩ ሊከሰት ይችላል። ህመሙን እንዴት ነው መታወቅ የሚችለው? ሐኪም በእጁ በማየት እንዲሁም በአይኑም በሚመለከትበት ሰዓት ላይ በቀዳዳው አብጦ የሚወጣና አንዳንድ ጊዜ ደግሞ ወደ ቦታው የሚመለስ እብጠት በማየት በሽታውን ማረጋገጥ ይችላል። ከዚህ በተጨማሪ አንዳንድ ጊዜ አልትራሳውንድ እንዲሁም ደግሞ ሲቲ ስካንን በመጠቀም በሽታውን ማረጋገጥ እንችላለን። ሄርኒያ በአጠቃላይ እንዳስገነዘብኳችሁ በሰውነት ላይ በሚፈጠር ቀዳዳ ምክንያት ስለሆነ ሕክምናውም ደግሞ ቦታውን መዝጋት፣ ቀዳዳውን አብጦ የወጣውን ነገር ወደ ቦታው መመለስ ይሆናል። ይህን በምናደርግበት ጊዜ ማደንዘዣ ተሰጥቶት ቦታው ላይ፣ ስለዚህ የተቀደደውን ክፍል ወደ ነበረበት ቦታ ለመመለስ በስፌት ብቻ ማስተካከል አንዱ መንገድ ይሆናል። በአብዛኛው ግን እንዲህ አይነትን መንገድ ብቻ ከተጠቀምን ችግሩ ሊመለስ ስለሚችል በአሁኑ ዘመን አርቲፊሻል የሆነ የሚለጠፍ ነገር ቦታው ላይ በማድረግ ቀዳዳው እንዳይመለስ ማድረግ ይቻላል። ስለዚህ ለህብረተሰቡ ማስተላለፍ የምፈልገው ሄርኒያ በሚከሰትበት ሰዓት ላይ ወደ ሕክምና ቦታ በመሄድ መፍትሄ መፈለግ አስፈላጊ ነው። ምክንያቱም አብጦ የወጣው አንጀት ከታነቀ ጉዳት ስለሚከሰትና ኢመርጀንሲ የሆነ የጤናን እክል ስለሚፈጥር ያ ሁኔታ ከመከሰቱ በፊት ሕክምና ቦታ ላይ ሄዶ አስፈላጊውን የቀዶ ሕክምና በማግኘት መፍትሄ ማግኘት አስፈላጊ ነው።